ጤና ይስጥልን እንዴት ቆይታችሁናል? በኢትዮጵያ ውስጥ የክሪፕቶ ከረንሲ ማይኒንግ ወይም ቁፋሮን ስራ በህጋዊ መንገድ ለመጀመር የሚያስፈልጉ መሰረታዊና የምዝገባ ሂደቱን በተመለከተ ዝርዝር መረጃ ከዚህ ቀጥሎ እናቀርብላችኋለን። 1. የሚያስፈልጉ መሳሪያዎች ወይም ሃርድዌር። የክሪፕቶ ከረንሲ ቁፋሮ እንደ ተራ የኮምፒውተር ሳይሆን እጅግ ከፍተኛ ኃይል ያላቸውን መሳሪያዎች ይፈልጋል። ዋና ዋናዎቹም ASIC SIC ማይነርስ ወይም አፕሊኬሽን ስፔሲፊክ ኢንተግሬትድ ሰርኪዩት። እነዚህ መሳሪያዎች ለቢትኮይን ቁፋሮ ብቻ ተብለው የተሰሩ ልዩ ኮምፒውተሮች ናቸው። ለምሳሌ አንትማይነር S19 ወይም SI1 ያሉ ሞዴሎች በኢትዮጵያ በስፋት ጥቅም ላይ ይውላሉ። የኃይል ማቀዝቀዣ ስርዓት ኩሊንግ ሲስተም። መሳሪያዎቹ በሚሰሩበት ጊዜ እጅግ ከፍተኛ ሙቀት ስለሚያመነጩ ትላልቅ ፋኖች ወይም ፈሳሽ ተኮር ማቀዝቀዣዎች ኢመርሽን ኩሊንግ ያስፈልጋቸዋል። ትራንስፎርመር እና የኃይል መቆጣጠሪያ። ማይኒንግ ከፍተኛ ኤሌክትሪክ ስለሚበላ ኃይልን በቋሚነትና ያለመቆራረጥ የሚያቀርቡ የኤሌክትሪክ መሰረተ ልማቶች የግድ ናቸው። ፈጣን የኢንተርኔት ግንኙነት። ምንም እንኳን ሂደቱ ብዙ ዳታ ባይጨርስም ከዓለም አቀፉ የብሎክቼን መረብ ጋር ዘወትር የተገናኘና የማይቆራረጥ ኢንተርኔት ያስፈልገዋል። 2. የምዝገባ ሂደት። በኢትዮጵያ ህጋዊ ዕውቅና አግኝቶ ለመስራት የሚከተሉትን ደረጃዎች መከተል ያስፈልጋል። ለኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ ማመልከት። ማንኛውም ወደ ሀገር ውስጥ የሚገባ የማይኒንግ መሳሪያ አስቀድሞ ለኢንሳ ማሳወቅና ማስመዝገብ ይኖርበታል። አስተዳደሩ መሳሪያዎቹን መርምሮ የደህንነት ስጋት እንደሌላቸው ካረጋገጠ በኋላ የፍቃድ የምስክር ወረቀት ይሰጣል። የንግድ ፍቃድ ማውጣት። በንግድና ቀጣናዊ ትስስር ሚኒስቴር በኩል የዳታ ማዕከል አገልግሎት ወይም የመረጃ ቴክኖሎጂ አገልግሎት በሚል ዘርፍ የንግድ ፍቃድ ማውጣት ያስፈልጋል። ከኢትዮጵያ ኤሌክትሪክ ኃይል ጋር ስምምነት መፈረም። በግል ቤት ውስጥ በሚገኝ ኤሌክትሪክ መስመር ማይኒንግ ማድረግ በህግ የተከለከለ ነው። ይልቁንም ከኢትዮጵያ ኤሌክትሪክ ኃይል ጋር ልዩ ውል በመፈረም እንደ ኢንዱስትሪ ተቆጥሮ የራሱ የሆነ መስመርና የታሪፍ ስምምነት ብዙውን ጊዜም በዶላር የሚከፈል ስምምነት ይደረጋል። የአካባቢ ጥበቃ ፍቃድ። ማይኒንግ ከፍተኛ ድምፅና ሙቀት ስለሚፈጥር በሰዎች የመኖሪያ አካባቢ እንዳይሆንና የአካባቢውን ደህንነት የጠበቀ መሆኑን የሚገልጽ ፍቃድ ሊጠየቅ ይችላል። 3. የህግና የጥንቃቄ ማሳሰቢያዎች። የጉምሩክ ቁጥጥር። የማይኒንግ መሳሪያዎችን ያለ ኢንሳ የድጋፍ ደብዳቤ ወደ ሀገር ውስጥ ማስገባት አይቻልም። በድብቅ የገቡ መሳሪያዎች በጉምሩክ ይወረሳሉ። የግብር አከፋፈል። እንደ ማንኛውም የንግድ ስራ ከማይኒንግ የሚገኘው ትርፍ በኢትዮጵያ የገቢ ግብር ህግ መሰረት ግብር የሚከፈልበት ነው። የቦታ ምርጫ። በአሁኑ ወቅት መንግስት የማይኒንግ ኩባንያዎች በልዩ የኢንዱስትሪ ፓርኮች ወይም ለዳታ ማዕከል ተብለው በተለዩ ቦታዎች ላይ እንዲሰባሰቡ እያበረታታ ይገኛል። ይህ ዘርፍ ከፍተኛ የካፒታል ኢንቨስትመንት ወይም መሳሪያዎቹ ውድ ስለሆኑ የሚጠይቅ ቢሆንም በህጋዊ መንገድ ለሚሰሩ ግለሰቦችና ድርጅቶች ትልቅ የገቢ ምንጭ ነው። ከዚሁ ከክሪፕቶ ከረንሲ፣ ከዳታ ማይኒንግ፣ ከዲጂታል ከረንሲ ጋር በተያያዘ ሌሎች ጠቃሚ መረጃዎችም አሉ። እንዴት ነው ሊሰራበት የሚችለው፣ እንዴት ነው አዋጭ ቢዝነስ ሆኖ ልንሳተፍበት የምንችለው የሚለውን በሌሎች ቀጣይ ዝግጅቶች ለመዳሰስ ሞክራለሁ። ለዛሬው ግን እዚህ ላይ እናጠናቅቃለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።